በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 54ኛ ተአምር ጌታ ኢየሱስን ሰይጣን እንደተፈታተነው ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ከዮርዳኖስ በተመለሰ ጊዜ ሰዎችን ወደ እሱ ሃይማኖት አስተምረው ይመልሱ ዘንድ ደቀ መዛሙርቱን ወደ አሞንና ሞዓብ አገር ከላከ በኋላ እሱ ወደ ገዳመ ቆሮንቶስ ሄደ። ሰይጣንም በዮርዳኖስ የሆነውንና ዮሐንስም ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ምስክርነቱን ባየና በሰማ ጊዜ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ተለይቶ ካለበት ገዳም ሄደ። ጌታም ሰይጣንን ባየው ጊዜ ከሱ የሚፈልገውን አውቆ በዚያ ካለው ተራራ ላይ ወጣ። ሰይጣኑም ከተራራው ጫፍ ወጥቶ ጌታን ይህን የዓለም መንግስታት ተመልከት፣ ይህም የእኔ ነውና ብትሰግድልኝ እሰጥሃለሁ አለው። ጌታ ኢየሱስ ክርስቶስም ለእግዚአብሔር ብቻ ስገዱ፣ እሱን ብቻ አምልኩ ተብሎ ተጽፏል አለው። ዳግመኛም ሰይጣን በረሃብ እንዲፈታተነው ጌታችን አስቀድሞ ያውቅ ነበርና ተመልሶ ወደ ገዳም ሄደ። ከዚያ 40 ቀንና 40 ሌሊት ምንም ሳይቀምስ ሰውነቱን አስራበ። ሰይጣንም ጌታ ካለበት ገዳም መጥቶ አንተ የእግዚአብሔር ልጅ ከሆንክ እኒህ ድንጋዮች ህብስት የሆኑ ዘንድ እዘዝ፣ አንተ እንደ ተራብክ አውቃለሁና አለው። ጌታ ኢየሱስም ሰው በእንጀራ ብቻ ፈጽሞ የሚድን እንዳይደለ ተጽፏል፣ ከእግዚአብሔር ልጅ ከአፉ በሚወጣ ቃል ነው እንጂ። ዳግመኛም ጌታ ኢየሱስ ክርስቶስ ሰይጣን እንዲፈታተነው መዘጋጀቱን አስቀድሞ ያውቅ ነበርና በኢየሩሳሌም ቤተ መቅደስ ጉልላት ላይ ጌታ ኢየሱስ ክርስቶስ አስቀድሞ ወጣ። ሰይጣንም በቤተ መቅደሱ አካባቢ ተገኝቶ እንግዲህ አንተ የእግዚአብሔር ልጅ መሆንክን የዘካርያስ ልጅ ዮሐንስ እንደመሰከረልህ ከሆነ ከዚህ ቤተ መቅደስ ላይ ዝለልና ወደ መሬት ውረድ፣ እግርህ በድንጋይ እንቅፋት እንዳይሰነካከል ስለ አንተ መላእክትን ያዛቸዋልና በጎዳና ሁሉ ይጠብቁሃል። በእጃቸውም ያነሱሃል፣ በእፉኝትና በተኩላ በእባብ ላይም ትጫማለህ፣ አንበሳና ዘንዶውንም ትረግጠህ ታልፋለህና አለው። በዚያም ጊዜ ጌታ ኢየሱስ ክርስቶስ የጌትነቱን ክብር ለመግለጽ እግዚአብሔር አምላክን አትፈታተነው ተብሎ ተጽፎብሃል አለውና አሳፈረው። ከዚህም በኋላ ሰይጣን ጌታን መፈታተን ተወ። መላእክትም መጥተው ጌታን አገለገሉት። ጌታ ኢየሱስ ክርስቶስም ከሰይጣን ዘንድ ከተፈተነ በኋላ ነቢዩ ዳዊት በጨለማ የነበሩ ሰዎች ታላቅ ብርሃን ወጣላቸው ያለው ቃል ይፈጸም ዘንድ ወደ ገሊላ ምድር ሄደ። ጌታችን ኢየሱስ ክርስቶስ የመለኮቱ ብርሃን ለእኛ ለክርስቲያናውያን ሕዝቦች ለዘላለሙ በእውነት ሲያበራልን ይኑር፣ አሜን።